አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የሚዲያችን ተከታታዮች አዳዲስና ወቅታዊ መረጃዎችን ይዘን መጥተናል። በቅድሚያም አርዕስቶቹን እናስተዋውቃችሁ። በርካታ የብልጽግና ባለስልጣናት በታጣቂዎች መታገታቸው ተሰማ። በቁጥር 70 የሚደርሱ ሰዎች በታገቱበት እገታ ውስጥ የብልጽግና ከፍተኛ ባለስልጣናት መታገታቸውን በተመለከተ አስደንጋጭ መረጃ ወጥቷል። ለስብሰባ እየተንቀሳቀሱ የነበሩ ባለስልጣናት እገታን በተመለከተ ከ4 ኪሎ ቤተ መንግስት ከፍተኛ መደናገጥ ተፈጥሯል የተባለ ሲሆን የታገቱ ባለስልጣናት ስም ዝርዝርም መውጣቱ ተሰምቷል። ከታገቱ ባለስልጣናት መካከል የተገደሉ መኖራቸው መነጋገሪያ ሆኗል። ሙሉ መረጃውን በዘገባችን በዝርዝር ተሰሙታላችሁ። በሌላኛው ሰበር መረጃ ደግሞ ታዋቂው ፖለቲከኛ አቶ ለማ መገርሳ እና አብይን አዘናክተው በአነጋጋሪ ጉዳይ ተመለሱ። የቀድሞ የኦሮሚያ ክልል ፕሬዝዳንትና የመከላከያ ሚኒስትር የነበሩት አቶ ለማ መገርሳ ከረጅም ጊዜ ዝምታ በኋላ የብልጽግናውን መንግስት አዘናክተው ጉድ ያስባለ ክስተትን ይዘው ወደ ፖለቲካው ተመልሰዋል። የአቶ ለማ መገርሳን መመለስ ተከትሎ በቀድሞ ወዳጃቸው አብይ አህመድና በብልጽግና ሰዎች መካከል ከፍተኛ መደናገጥንና መረበሽን ፈጥሯልም ተብሏል። ባልተጠበቀ ሰዓት ወደ ፖለቲካው የተመለሱት አቶ ለማ መገርሳ በርካቶችን ያስገረመ ጉድ ይዘው መጥተዋል። አቶ ለማ መገርሳን በተመለከተ የወጣው አዲስ መረጃ በርካቶችን እያነጋገረም ይገኛል። በዘገባችን በዝርዝር ታደምጡታላችሁ። በሌላኛው መረጃችን ደግሞ የኢትዮጵያ መንግስትን ያስደነገጠ መረጃ ከወደ ግብጽም ተሰምቷል። በከፍተኛ የፖለቲካ ውጥረት ውስጥ የሚገኙት ኢትዮጵያ፣ ግብጽና ኤርትራን በተመለከተ ለማመን የሚከብድ መረጃ ግብጽ ይፋ አድርጋለች። ከቀይ ባህርና ከህዳሴ ግድብ ጋር ተያይዞ ከቅርብ ጊዜ ወዲህ እየጋለ ከመጣው የፖለቲካ ውጥረት ውስጥ ግብጽ ትራምፕንና አሜሪካንን ጣልቃ ማስገባቷ ተሰምቷል። በቀጠናው እየተባባሰ ከመጣው ውጥረት ጋር ተያይዞ ለመምከር ፕሬዝዳንት ትራምፕ በሚቀጥለው ሳምንት ግብጽ እንደሚገቡ ተገልጿል። ሌላኛው በዝርዝር የምንመለከተው መረጃችን ነው። የተወደዳችሁ የሚዲያችን ተከታታዮች እነዚህንና ሌሎች በርካታ አዳዲስ መረጃዎችን በዚህ ሰዓት የመረጃ ጊዜ ወደ እናንተ እናደርሳለን። እንደተለመደው ቪዲዮ ላይክ እና ሼር በማድረግ አብራችሁን ቆዩ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ያገኙ። አሁን ወደ ዝርዝር መረጃዎቹ እናመራለን። በቅድሚያም የኢትዮጵያን መንግስት ያስደነገጠ መረጃ ከወደ ግብጽ ተሰማ። በከፍተኛ የፖለቲካ ውጥረት ውስጥ የሚገኙት ኢትዮጵያ፣ ግብጽና ኤርትራን በተመለከተ ለማመን የሚከብድ መረጃን ግብጽ ይፋ አድርጋለች። ከቀይ ባህርና ከህዳሴ ግድብ ጋር ተያይዞ ከቅርብ ጊዜ ወዲህ እየጋለ ከመጣው የፖለቲካ ውጥረት ውስጥ ግብጽ ትራምፕንና አሜሪካንን ጣልቃ ማስገባቷ ተሰምቷል። በቀጠናው እየተባባሰ ከመጣው ውጥረት ጋር ተያይዞ ለመምከር ፕሬዝዳንት ትራምፕ በሚቀጥለው ሳምንት ግብጽ እንደሚገቡ ተነግሯል። አፍሪካን አምርረው የሚጠሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሚቀጥለው ሳምንት ማለትም ሰኞ ወይንም ማክሰኞ ግብጽ እንደሚገቡ ከግብጽ የሚወጡ መረጃዎች እየገለጹ ይገኛሉ። ፕሬዝዳንቱ ወደዚያ የሚያቀኑት የግብጽ አቻቸው ያቀረቡላቸውን ግብዣ ተከትሎ ሲሆን ይህንን ግብዣን በተመለከተ ትራምፕ ተቀብለውታል። ይህንንም የአሜሪካ የውጭ ጉዳይ መስሪያ ቤት ኃላፊው ማርኮ ሮቢዮ አረጋግጠዋል። ትራምፕ በሚቀጥለው ሳምንት መግቢያ ላይ በቀይ ባህር ላይ ወደሚገኘው ሻሪም አልሼክ ደሴት እንደሚጓዙ የውጭ ጉዳይ ሚኒስትሩ በሰጡት መግለጫ አስታውቀዋል። በደሴቱ ላይ የግብጽ ፕሬዝዳንት አልሲሲ አንድ ዓለም አቀፋዊ ስብሰባን ያዘጋጁ ሲሆን ይህም በእስራኤልና ሐማስ የሰላም ስምምነት ላይና በቀይ ባህር ጉዳይ ላይ ያተኮረ ነው ተብሏል። በዚህ ስብሰባ ላይ እንዲገኙ የግብጹ ፕሬዝዳንት አልሲሲ ለጀርመን፣ ለፈረንሳይ፣ ለእንግሊዝ፣ ለጣሊያን፣ ለኳታር፣ ለዩናይትድ አረብ ኤሚሬትስ፣ ለዮርዳኖስ፣ ለቱርክ፣ ለሳውዲ አረቢያና ለፓኪስታን እንዲሁም ለኢንዶኔዥያ መሪዎች ጥሪ ማስተላለፋቸው ተገልጿል። የነዚህ የተጠቀሱት ሀገራት መሪዎች ከተቻለ ራሳቸው ካልቻሉ ደግሞ የውጭ ጉዳይ ሚኒስትሮቻቸውን እንደሚልኩ ማረጋገጫም ሰጥተዋል። የእስራኤሉ ጠቅላይ ሚኒስትር በዚህ ስብሰባ ላይ እንደማይገኙ ዘገባዎችም አስረድቷል። ስብሰባውን የሚመሩት የግብጹ ፕሬዝዳንት አልሲሲና የአሜሪካ አቻቸው ዶናልድ ትራምፕ ናቸው ተብሏል። የአሜሪካ የውጭ ጉዳይ ሚኒስትሩ ይህንን ስብሰባ ታሪካዊ ይሆናል በማለትም ገልጸውታል። የግብጽ የውጭ ጉዳይ ሚኒስትሩ በድር አብድላቲ ደግሞ ይህ አጋጣሚ ፕሬዝዳንት ትራምፕ በጋዛ ሰላም እንዲመጣ ላደረጉት ጥረት ምስጋና የምናቀርብበት ይሆናል ሲሉ ማስታውቀዋል። በተያያዘ መረጃ ደግሞ የኤርትራው ማስታወቂያ ሚኒስትር ለአሜሪካ ማሳሰቢያ መስጠታቸውም ተሰምቷል። የኤርትራ ማስታወቂያ ሚኒስትሩ አቶ የማነ ገብረ መስቀል ዛሬ ባስተላለፉት መልእክታቸው ለአሜሪካ መንግስት ማሳሰቢያን ሰጥተዋል። አቶ የማነ በኤክስ ገጻቸው ላይ የአሜሪካ መንግስት የውጭ ጉዳይ መስሪያ ቤት በቅርቡ ይፋ ያደረገውን የ2025
የኢንቨስትመንት መልክዓ ምድር ሪፖርትን መመልከታቸውን ገልጸው በዚህ ሪፖርት ላይ ኤርትራን በተመለከተ የቀረበው ከእውነት ጋር በሚጣረስ ስህተቶች የተሞላና በተዛባ የፖሊሲ ትርጓሜ የታጨቀ ነው ብለውታል። ጨምሮም ይህ ዓመታዊ ሪፖርት በአብዛኛው ከቀድሞው የአሜሪካ መንግስት የተወረሱ መረጃዎችን ያካተተ መሆኑን ማስታወቀዋል። አቶ የማነ ገብረመስቀል ሲቀጥሉም እንደዚህ አይነት ተደጋጋሚ ስህተቶች በፕሬዝዳንት ትራምፕ አስተዳደር ይታደሳሉ የሚል ተስፋ አለን በማለትም በቀጣይ ሪፖርቱን እንዲስተካከል አሳስበዋል። ወደ ሌላኛው መረጃችን ስናመራ ታዋቂው ፖለቲከኛ አቶ ለማ መገርሳና አብይን አዘናክተው በአነጋጋሪ ጉዳይ ተመለሱ። የቀድሞ የኦሮሚያ ክልል ፕሬዝዳንትና የመከላከያ ሚኒስትር የነበሩት አቶ ለማ መገርሳ ከረጅም ጊዜ ዝምታ በኋላ የብልጽግናውን መንግስት አዘናክተው ጉድ ያስባለ ክስተትን ይዘው ወደ ፖለቲካው ተመልሰዋል። የአቶ ለማ መገርሳን መመለስ ተከትሎ በቀድሞ ወዳጃቸው አብይ አህመድና በብልጽግና ሰዎች መካከል ከፍተኛ መደናገጥም ተፈጥሯል ተብሏል። ባልተጠበቀ ሰዓት ወደ ፖለቲካው የተመለሱት አቶ ለማ መገርሳ በርካቶችን ያስገረመ ጉድ ይዘው መጥተዋል። የቀድሞ የኦሮሚያ ክልል ፕሬዝዳንትና የመከላከያ ሚኒስትር የነበሩት ፖለቲከኛ አቶ ለማ መገርሳ ከስልጣን ከራቁና ከህዝብ እይታ ከተሰወሩ ከዓመታት በኋላ በድጋሜ ወደ ፖለቲካው ዓለም እንዲመለሱ ሰፊ ግፍቶች እየተደረገባቸው የቆየ ቢሆንም ለረጅም ጊዜያት ግን መመለስን አልመረጡም ነበር። አቶ ለማ በፈረንጆቹ አቆጣጠር በ2018 በአገሪቱ ከመጣው ለውጥ ጋር ተያይዞ ስማቸው ጎልቶ ከተነሱ ፖለቲከኞች መካከል አንዱ መሆናቸው ይታወቃል። ሆኖም የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ ከሌሎች የኢህአዴግ አባል ፓርቲዎች ጋር በመዋሃድ የብልጽግና ፓርቲን ሲመሰርቱ አቶ ለማ መገርሳ ግን መደመር ተብሎ በሚጠራው ፍልስፍናም ሆነ በውህደቱ እንደማይስማሙ በይፋ መግለጻቸው አይዘነጋም። ይህንን ተከትሎም ከጠቅላይ ሚኒስትር አብይ አህመድና ከሌሎች የፓርቲው አመራሮች ጋር ባለመስማማታቸው ከፖለቲካው መድረክም በይፋ መጥፋታቸው የሚታወስ ነው። በአንድ ወቅት ቢቢሲ አፋን ኦሮሞ ይዞት በወጣው ዘገባ አቶ ለማ መገርሳ የፒኤችዲ ትምህርታቸውን በሚከታተሉበት በጣሊያን በነበሩበት ወቅትም የብልጽግና ሰዎች እስከ ሮም ድረስ በመሄድ አቶ ለማ መገርሳ ላይ ጥቃት ለማድረስ ሞክረው እንደነበርና አቶ ለማ መገርሳ ፈታኝ ጊዜያትን ማሳለፋቸውን ከቅርብ ወዳጃቸው እንደሰማ ቢቢሲ አፋን ኦሮሞ ዘግቦት ነበር። አቶ ለማ መገርሳ ከስልጣን ከተነሱ በኋላ ምንም አይነት የሚዲያ ቃለ ምልልስም ሆነ ህዝባዊ ገለጻዎችን ሳያደርጉ የቆዩ ሲሆን በሀገር ውስጥም ሆነ በውጭ ከሚገኙ ተቃዋሚ ኃይሎች ጋር በተደጋጋሚ ወደ ህዝባዊ ንቅናቄ እንዲቀላቀሉ ጥሪ ሲደረግላቸውም ቆይቷል። በተለይም በፖለቲከኛ ጃዋር መሐመድና በእስቄል ጋቢሳ የሚመራው የኦሮሞ ፖለቲከኞች ቡድን ባደረጓቸው ተደጋጋሚ ስብሰባዎች ላይ እንዲገኙ ጫና ቢፈጠርም ሳይሳተፉ ቀርተዋል። በቅርቡ ደግሞ ታዋቂው ፖለቲከኛ አቶ ልደቱ አያሌው አቶ ለማ መገርሳ ወደ አደባባይ እንዲወጡ ከፍተኛ ግፊት ሲያደርጉ መቆየታቸው የተሰማ ሲሆን አቶ ልደቱ ሀገሬ ካኦፒ የተሰኘ አዲስ መጽሐፍ እንደሚያስመርቁ ከገለጹ በኋላ አቶ ለማን በተመለከተ ያልተጠበቀ መረጃ ሞቷል። በአቶ ልደቱ አያሌው አዲሱ መጽሐፍ ምርቃ ስነ ስርዓት ላይ አቶ ለማ መገርሳ በቪዲዮ መልእክት እንደሚያስተላልፉም በይፋ ገልጸዋል። ይህም አቶ ለማ ለአመታት ከቆዩበት ከህዝብ እይታ መሰወር ወደ ፖለቲካው መድረክ ለመመለስ እያደረጉት የሚገኘው የመጀመሪያው ምዕራፍ ተደርጎ ተተርጉሟል። አቶ ለማ መገርሳ ከወራት በፊት የህዳሴ ግድብ መጠናቀቁን ተከትሎ ለመጀመሪያ ጊዜ ባስተላለፉት የጽሑፍ መልእክታቸው በአገሪቱ የሚፈሰው የንጹሃን ደም እንዲቆምና የእናቶች እንባ እንዲደርቅ ጥሪ ማቅረባቸው ይታወቃል። አሁን ደግሞ ከመንግስት ለውጥ ጋር በተያያዘ ስልቶች ላይ በሚያተኩረው የመጽሐፍ ምርቃት ላይ መልእክት ማስተላለፋቸው ወደ ፖለቲካው ሲመለሱ የተቃዋሚውን ጎራ ሊቀላቀሉ እንደሚችሉ ግምቶችም ተሰጥቷል። የአቶ ለማ መገርሳ ወደ ፖለቲካው መድረክ መመለስን በገዢው ብልጽግና ፓርቲ ውስጥ ከፍተኛ መደናገጥን መፍጠሩ ተሰምቷል። በተለይም በኦሮሚያ ክልል ትልቅ ራስ ምታት ሊሆን እንደሚችል ከወዲሁ በስፋት እየተነገረም ይገኛል። በክልሉ ህዝብ ዘንድ ከፍተኛ ተወዳጅነት እንዳላቸው የሚነገርላቸው አቶ ለማ መገርሳ ከወጣቱ ዘንድ ከፍተኛ ተቀባይነት ካላቸው አቶ ጃዋር መሐመድ ጋር በአንድ ላይ መሰለፋቸው ጠቅላይ ሚኒስትር አብይ አህመድና የኦሮሚያው ፕሬዝዳንት አቶ ሽመልስ አብዲሳ መንግስት ላይ ቀላል የማይባል ጫናን እንደሚፈጥርም ይጠበቃል። በሌላኛው ሰበር ዜናችን ደግሞ በርካታ የብልጽግና ባለስልጣናት በታጣቂዎች መታገታቸው ተሰማም። በቁጥር 70 የሚደርሱ ሰዎች በታገቱበት እገታ ውስጥ የብልጽግና ከፍተኛ ባለስልጣናትን መታገታቸውን በተመለከተ አስደንጋጭ መረጃ ወጥቷል። የባለስልጣናትን እገታ በተመለከተ ከ4 ኪሎ ቤተ መንግስት ከፍተኛ መደናገጥም ተፈጥሯል ተብሏል። ይህንን መረጃ ያወጣው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮ ሲሆን የኮሚሽኑ ሪፖርት በአማራና ኦሮሚያ ክልሎች ያለው
ያለውን የሰብአዊ መብት ጥሰቶችን በተመለከተ ሰፋ ያለ ሪፖርትን አውጥቷል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮ ባለፉት 6 ወራት ማለትም ከሚያዝያ 2017 እስከ መስከረም 2018 ድረስ ባሉት ወራት በአማራና ኦሮሚያ ክልሎች የደረሱ ጥቃቶችን የዘረዘረ ሲሆን በሪፖርቱ ታጣቂዎች በሰላማዊ ሰዎች ላይ እያደረሱት የሚገኘውን ጥቃት አሳሳቢ ደረጃ ላይ መድረሱን ገልጿል። በሪፖርቱ ላይ በተለይም በአራት ክልሎች ታጣቂዎች የሚፈጽሟቸው ተደጋጋሚ ጥቃቶች ከቦታ ቦታ የመዘዋወር መብትን አደጋ ላይ መጣሉን መገንዘቡን ገልጿል። ኮሚሽኑ ይህንን ያለው ከሚያዝያ 2017 ዓመተ ምህረት እስከ መስከረም 2018 ዓመተ ምህረት ድረስ ለ6 ወራት አካሄድኩት ባለው በምርመራ ሪፖርቱ ላይ ነው። በአማራ፣ በቤንሻንጉል ጉሙዝ፣ በጋምቤላና ኦሮሚያ ክልሎች አሳሳቢ የሆነ የሰብአዊ መብት ጥሰቶች መኖራቸውንም ጠቅሷል። በእነዚህ ክልሎች ከወረዳ እስከ ከፍተኛ የስልጣን እርከን ላይ የሚገኙ ባለስልጣናትን ጨምሮ 69 ሰዎች በታጣቂዎች መታገታቸውን ማረጋገጡን ኮሚሽኑ ገልጿል። እነዚህን እገታዎች የሚፈጽሙት የኦሮሞ ነጻነት ሰራዊትና በተለምዶ ራሱን ፋኖ እያለ የሚጠራው ታጣቂ ቡድን እንደሆነም አስረድቷል። በሪፖርቱ በተገለጹ 7 የእገታ ጥቃቶች 7 ሰዎች ወዲያውኑና ለማምለጥ ሲሞክሩ ደግሞ በተፈጸመባቸው የመሳሪያ የታገዘ ጥቃት ተገድለዋልም ብለዋል። የማስለቀቂያ ገንዘብ እየከፈሉ አብዛኞቹ ታጋቾች ተለቀዋል ያለው ሪፖርቱ በተደጋጋሚ የተሽከርካሪ ላይ እገታ የሚፈጸምበትና በሚሊዮኖች የሚቆጠር የማስለቀቂያ ገንዘብ የሚጠየቅበትን ከአዲስ አበባ ጎጃም መስመር እገታዎች መኖራቸውን ለይቶ አልጠቀሰም። ኮሚሽኑ በሪፖርቱ ላይ በአማራ ክልል ደግሞ በአብዛኛው በጎንደር ዞኖች 3 እገታዎችን የዘረዘረው ሪፖርቱ ከሐምሌ እስከ ነሐሴ የተፈጸሙ ናቸው ያላቸው ሪፖርቶችንም በተለየ ሁኔታ አስቀምጧል። በጥቃቱ 13 መንገደኞች መታገታቸውን የገለጸው ሪፖርቱ እገታው የተፈጸመው በቂማንት ታጣቂዎችና ማንነታቸው በውል ባልታወቁ ታጣቂዎች መሆኑንም አስረድቷል። ኢሰማኮ የገለጸው አንደኛው የእገታ ድርጊት ከወራት በፊት ቢቢሲ የዘገበው 3 የኢትዮጵያ ቀይ መስቀል ማህበር ሰራተኞች ጉዳይ ሲሆን ከታገቱት መካከልም የ3 ልጆች አባት የሆኑት አቶ ሁኔልኝ ፈንታውን በታጣቂዎች በደረሰባቸው ድብደባና በቅዝቃዜ ምክንያት ከእገታው በተለቀቁ በሰዓታት ውስጥ ህይወታቸው ማለፉንም ገልጿል። የተወደዳችሁ የሚዲያችን ተከታታዮች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።